ልጆቼ ሰላም ብያለሁ የድንቅ ቲቪ ተመልካቾች። ጉርሻ ጋንግ የገና በዓልን በተመለከተ ልዩ ክፍል ይዞላችሁ መጥቷል። በመጀመሪያም የዛሬዋን አፋላሚ ውብ ኮረዳ እንተዋወቃት። ሰላም የጉርሻ ጋንግ ቤተሰቦች እንኳን ለገና በዓል አደረሳችሁ። ሻሎም እባላለሁ። የማርኬቲንግ ማኔጅመንት ተማሪ ነኝ። ቲክቶክ ላይም አለው። ፕሮሞሽን ቪዲዮዎች ሰራለሁ። ሊፕሲንግ ሚኒ ቪሎጎች ሰራለሁ። የዛሬዋ እንግዳችን ሻሎም ናት። እሺ ሻሎም፣ ታዲያ ምን ያዝናናሻል? ኢንጆይ ማደርገው ከፋሚሊ ጋር ሄንግ አውት ሳደርግ፣ ከካዝኖቼ ጋር ከእህቶቼ ጋር ምናምን ሄንግ አውት ሳደርግ ከጓደኞቼ ጋር ደስ ይለኛል። ከገና በዓል በተለየ የምትወጂው ምንድን ነው? ከገና በዓል የምወደው ክሪስማስ ዲኮሮቹ ምናምን ነገር ደስ ይለኛል፣ እወደዋለሁ። የበዓል ቀን ያንቺ ድርሻ ቤት ውስጥ ምንድን ነው? ለበዓል ቤት ውስጥ ማደርጋቸው ነገሮች ፋሚሊ አግዛለሁ፣ ማቀራረብ ላይ ምናምን ነገር አግዛለሁ። ወጥ ላይም ዶሮ ወጥ ላይም አግዛለሁ እያማሰልኩ ምናምን። በዓልንስ እንዴት ማሳለፍ ትወጃለሽ? በዓልን ማሳለፍ የምወደው ከፋሚሊዎቼ ጋር ሁሌ ማከብረው አያታችን ቤት ሁላችንም ተሰብስበን እንሄዳለን እና እሱ ደስ ይላል እና ያኔ ነው በዓል የሚመስለንም። ወደፊት ከትዳር አጋርሽ ጋር እንዴት ማሳለፍ ትፈልጊያለሽ? ማሳለፍ የምፈልገው ወደፊት ከባሌ ጋር ላይክ አሁን ፋሚሊዎቼ እንደሚያሳልፉት ማሳለፍ ደስ ይለኛል። እስቲ ራስሽን በ3 ቃል ግለጭልን። በ3 ቃል ይከብዳል ግን ቆንጅዬ፣ አስተዋይ፣ ደስ የምትልሽ። የሚመችሽ ወንድ ምን አይነት ነው? የሚመቸኝ ወንድ ፈሪሃ እግዚአብሔር ያለው፣ ቤተሰቦችን የሚወድ የሚያከብር፣ እኔ የሚንከባከበኝ፣ ለሰው ሁሉ ሪስፔክት ያለው፣ ለትንሽ ለትልቅ ለሴት ለወንድ ምናምን ሳይሆን ለሁሉም ሰው ሪስፔክት ያለው ሰው፣ ሪስፔክትፉል የሆነ ሰው። በቃ ፊዚካል መልክም ቢኖረው አሪፍ ነው። ጥርሱ ቢያምር ሞር ይመቸኛል። ታዲያ ለዛሬ ተወዳዳሪዎቹ ምን እንዲሰሩልሽ መረጥሽ? ዛሬ የመረጥኩት ምግብ አሳ ነው። አሳም የመረጥኩበት ምክንያት ለበዓል በግ ምናምን ነገር ሲያርዱ አይቼ አሁን ደግሞ ምን ቻሌንጅ አደርጋቸዋል ብዬ አስቤ አሳ መረጥኩላቸው። እንዲሰሩልኝ ደግሞ የምፈልገው አጥምደው ይስሩልኝ። እሺ ተወዳዳሪዎቹ ምን አይነት ይመስሉሻል? የሚመጡት ወንዶች 3ቱ ምን ይመስሉኛል? ምንም አይመስሉኝም። አሁን ደግሞ ከእነሱ ጋር አንድ በአንድ ሳንተያይ ትንሽ ቆይታ እናድርግ። አሁን ከአሳ ማጥመዱ በፊት ሳይተያዩ ከእንግዳዋ ጋር ትንሽ ቆይታ ያደርጋሉ። ሀይ ሰላም፣ እንዴት ነህ? ሰላም ነኝ። እንዴት ነሽ? አለን። ራስን አስተዋውቅ። እሺ፣ ስሜ በረከት ይባላል። የመታወቂያ ስሜ አለም ሰገድ እባላለሁ። እስከ አባቴ ሹሚ። እሺ፣ የአባቴን ስም ነው ያስከው? ኤልሮኢ ይባላለሁ። እሺ፣ ኤልሮኢ ምን ላይ ትገኛለህ? ትሰራለህ ኦር ተማሪ ነህ? የተማርኩም እየሰራውም። ተማሪ አይደለሁም፣ ሶሻል ሚዲያ ነው የምሰራው። እማራለሁ፣ የምሰራው ዲጂታል ማርኬቲንግ ላይ እሰራለሁ። ምን ማድረግ ያስደስትሃል? ማለት ከአንቺ ጋር ነው ወይስ በሁሉም ነገር? አሁን ላይ ያ ቪዲዮ መስራት፣ ትራቭል ማድረግ ምናምን ያስደስተኛል። ትሪፕ ምናምን መሄድ፣ ከኔቸር ጋር ኮኔክት ማድረግ ደስ ይለኛል። ኦኬ፣ እሺ ምግብ ላይ እንዴት ነህ? አሰራር ምግብ ላይ ያን ያህል አይደለሁኝም ግን እችላለሁ። ምግብ ስራ ላይ በጣም አሪፍ ነው። ትችላለህ? ምሮ የምትወጂው ምግብ? እኔ ፍርፍር ወይ ፓስታ። ሜጀሪ ነው እሱን የሰራሁት። ኦኬ፣ እሺ ስለ ሆሊዴይ ልጠይቅህ። ምን በዓል ትወዳለህ? እኔ ገና ይመቸኛል። እሺ ከገና በዓል ሴሌብሬሽን ውስጥ የቱን ትወዳለህ? የቱን ፓርት? ባል ከሚስቱ ጋር ሆኖ ምናምን ምግብ የሚበላበት ነው። ኦኬ፣ ዋው አሪፍ ነው። ገና ላይ ጠዋት የቁርስ ሰዓትና የቡና ሰዓቱን የሚመቸኝ ከበዓል ፋሚሊ ጋር ኮኔክት ማድረግበት የማወራበት ሰዓት ነው። በየቦታው ስትሄጂ ያለው ድምቀት በጣም ደስ ይለኛል። እሺ በዓል ላይ ምን ታደርጋለህ አንተ? ምን ታግዛለህ? ምን ትሰራለህ? ምን ሰራለህ? ጥሩ ጥያቄ ነው። እኔ በግ ማረድ ምናምን ይመቸኛል። ኦኬ፣ ትሰራለህ እንደዛ? ራሴ ነኝ አርጄ ምናምን ቤተሰቦቼ ማበላቸው። አርዳለሁ ዶሮ። ኦኬ፣ ዋው ናይስ። ማረድ ብቻ? አርዳለሁ እንዴ፣ በደንብ ነው ማርደው። እሺ ስራ ላይስ ሌላ ስራ? አግዛለሁ። ያው በቃ የኔ ስራ ማረድ ነው። በቃ ስራዬን አውቃለሁ። ሄጄ አርዳለሁ። በቃ አለቀ። የምሳሌ ይመጣል።
ኦኬ በብላት ላይ ነው ጎበዝ እሺ እንጨት ፈልጣለሁ ምናምን አለልሽ እሺ ምን ቤት ነው ማግዛቸው ያ ቤት የምታግዛቸው ስራ ምንድነው ምን እንትን ነው በቃ አላግዛቸውም በእናትሽ አተከ አልኖርም ብዛት ስራ ላይ ስለምሆን ኦኬ አትነረ እሺ የበዓል ምግብ ምን ትወዳለህ እኔ እንትን ይመቸኛል ዱለት ይመቸኛል ዱለት መስራት ትችያለሽ አንቺ አልችልም ግን ለምዳለሁ ግዴታ ነው እሺ ስለ ሪሌሽንሺፕ ልጠይቅህ ኦኬ ምን አይነት ሴት ትመችሃለች ምርጫህ ምን አይነት ሴት ናች ፈሪሃ እግዚአብሔር ያላት ሴት ሌላው ምንም ፈሪሃ እግዚአብሔር ካላት ይመቸኛል ረጋ ያለች እሺ ሃይማኖቷ ላይ ጎበዝ ያው እግዚአብሔር የምትፈራ ማለት ያ እና ሙያ ያላት ምርጫህ ምን አይነት ሴት ነች ዱለት መስራት የምትለምድ ሴት ይመቸኛል እሺ ፒካፕ ላይን እስከ ዛሬ ተብለህ የምታውቀው ለየት ያለው ምን ፒካፕ ላይን የተለየ ጮክ ባይሰማ ፒካፕ ላይን እስከ ዛሬ የተለየ ፒካፕ ላይን ካለ እንዴት ማለት ሴት ብላህ የምታውቀው ማውራት አንተ የተባልከው እስከ ዛሬ የተለየ የጅንጀና ቃል እስከሷ ከሴቷ የመጣው ነው ያ የተለየ ተብለህ የምታውቀው ምግብ ይጣፍጣል እሺ አይ እኔ የቤተ ክርስቲያን ሰውና በቃ ትምህርቱ ላይ የሚያተኩር ሰው ነኝ ኦኬ የተብላጣክ እንደዚህ አይነት ነገር ከውያ ነው አሪፍ ነው ላቭ ላንጉጅ ምንድነው ፍቅርህን በምን ትገልጸዋለህ ሆዴ ማሪ እያልኩ ኦኬ እሺ አመሰግናለሁ በእንክብካቤ ነው የምገልጸው ምን ሆነሽ ነው በቃል ሳይሆን በእንክብካቤ ነው ፊዚካል ታች ላክሽ ይችላልው የሆነ ነገር ምናምን በዛ ነው ፍቅር የምገልጸው ኦኬ ዋ አሪፍ ነው ላቭ ላንጉጅ ኦኬ እኔ ግጥም ምናምን መጻፍ ኦኬ ትገጥምላታለህ አሁን ምን የምትሰሩ ይመስላችኋል ምን ምግብ የመረጥኩ ይመስላል ምንም እኔ አላወኩኝም ሜቢ ከእንቁላል ጋር የተያያዘ ነገር ባል ስራ ዶሮ ጥት ይመስለኛል በስማም እንቁላል እሺ ግን የመረጥኩት አሳ ነው አጥምዳችሁ ትሰሩልኛላችሁ አጥምደን ያ እሺ ችግር የለውም አሳ ቀላል እስከ ቆዳው ነው ማብላሽ ጥሩ ነው እንዴ እሺ አጣፍጣ ስራ አይጋችሁ ምንም እንዳታስብ እኔ ነው የሚጣፍጠው ምግብ አዎ ምታሸንፍ ይመስልሃል እንዴ 100% እንዳታስቢ ኦኬ ዋው አሪፍ ነው እሺ ይከብድሃል አይከብድም በደንብ አድርጌ እሰራዋለሁ አብሽ ይጣፍጥ አድርገህ ስራ ስጦታ መልከ ብዙ ነው። ስጦታችን የልባችንን ከሚያውቅልን ሲሆን ደግሞ ደስታው ድርብ ነው። አንተም አንቺም ጋር ሁላችሁም በር ላይ ደርሰናል። ምቾቶት ከቀስተ ደመና ወርዷል። ለሰላማዊ ረፍቶም ከቤቶ ደርሷል። ከታህሳስ 13 እስከ 28 ከ15 እስከ 50 በመቶ ቅናሽ አድርገን እንጠብቅዎታለን። ቀስተ ደመና ስፖንጅ ፋብሪካ የምቾት ዓለም መልካም የገና የዛሬዎቹ ተወዳዳሪዎች በታዘዙት መሰረት ለዚች ውብ አሳ አጥምደው ሊሰሩላት ነው። አሁን ወደ ማጥመዱ ስለዚህ አሁን አሳ ልናጠምድ ነው። የምንገኘው ደግሞ አይን ዓለም አሳ እርባታ ነው። ይሄ ቦታ ገድ ነው፣ ገድ የለውም። እዚህ ይቀመጣል። ቡቻ ለምን እዚህ ጋር አትቀመጥም? እዚህ ገድ የለውማ። አይ ሆፕ ብዙ አሶችን አጠምዳለሁ። የመጀመሪያ ነው። በቃ ሌትስ ጎ። ትንሽ ራጥ ለማድረግ ነው። ሌትስ ጎ ዝጋውና ጠምጥም እንደገና ሰብስበው። ባይዘው የመጀመሪያ ቀን ነው።
ግን አላላኪ ራሱ ያስተውቃል። ዲቤክ በጎረራ አይደለም ባጠመደ ነው። የዛር ገጣ ቀጣይ ላሳይ። እስኪ አሁን ቀስ እያደረክ እየሰበሰብክ ነው በፊደሏ። እኔ ራሱ አጋዥ ነኝ ብቻዬን ነው ጋይስ፣ ብቻዬን ራሴው እያየሽ። ከልጅቷ ጋር የነበረው ቆይታ እንዴት ነበር? ስናወራ የነበረው ጥያቄዎቿ ጥሩ ነው እንትን የዋህነት አይቼባታለሁ ልጅቷ ላይ። የዋህ ሲሆኑ ደግሞ ጥሩ ነው አይደል? አንድ እየመጣ ነው። ልጅቷ በድምጽ ነው ያገኘኋት እስካሁን ድረስ። ድምጿ ያበደ ነው። ካን ላይ አሪፍ ነው። ምንም አይደል። ቡቻ አሳና ሴት ልጅ እንዴት ነው የሚጠመደው? ሴትና አሳ እያጫወቱ ነው የሚያዝ ጋይስ። እንደዚህ ነበር። አዎ ወላ ያሳኳት ምናምን ነበር። ምን አይነት ልጅ ትመስላለች ኤልሮይ? ምን አይነት ልጅ ትመስላለች? በጣም ከባድ ጥያቄ ነው፣ ግን ለማውራት ምናምን የምትከብድ ልጅ አይነት አይደለች ብዬ አስባለሁ። አስበላ በልተውታል ሄዱም። በስማ እኔ ብዙ ማሳ ማጥመር ላይ ሳይሆን ግን ልጅቷን እንደማጠምዳት ግን እርግጠኛ ነኝ። ኧረ በእናታችሁ ብሉት። ሲጀምር አሁን ሰዓቱ የአሳ የሚያዝበት ሰዓት አይደለም። ንፋስ ስላለ ገመዱን እንትን ባደረገው ቁጥር አሳዎቹ እንትን ሊሆኑ ነው። One eternity later. ጠዋት ነው አሳ የሚያዝበት። ግን ልጅቷ ትልቅ ፈተና የሰጠችን። ያው እኔ ፈተናዬን በአግባቡ ነው የምወጣው። ዮ ያስኩኝ ማለት ቆይ ዳም በእናት ዳቦን ብቻ ወሰዱ። ማጥመጃ ዳቦ ውሃ ስነካን አንተም እንዴት ነው ማድረግ? እንደዚህ ለማብካት ማለት በጣም እንትን ሳትይ ውሃውን ሳታበዛ ውሃ ኬት ነው ማለት አጥመጃ አይደል? ራንሶዬው ከዚህ መጠቀም አንቺ እሺ ሳይበዛ በቃ ዳቦን እንደዚህ እንከታለን። አይ ባሁኑ እንኳን እንትን ማለት አለብኝ መያዝ አለብኝ። ኦኬ ከዚህ በኋላ ማጥመር ነው። አወራወሪ ምናምን ልክ ነው አይደል? አሪፍ ነው። ከሱ በጣም የተሻለ ነው አይደል? ትንሽ ያው ትዕግስት ያስፈልግሻል። እየጠበቅኳችሁ አይደለም? ስጠብቃችሁ እኮ በልተውት ሄዱ እኮ። በጣም አስቸጋሪ ቶክሲክ ናቸው አሳዎቹ ራሱ። አሳዎቹ ሙዚቃ ይፈልጋሉ። ድምጻዊ ነው። ሙዚቃ ይፈልጋሉ። ብዙፍ እንዳልሽ አሪፍ ትንሽ ድምጽ አይደለም ግጥም ምናምን ይሰማሉ። እሱ ዋና የሚፈልጉት ነገር እሱ ነው። አይ ግጥም እኔ ለሷ ብቻ ነው ለሴቷ ብቻ ነው የምገጥምላት። አሳ ማጥመድ ትዕግስት ይፈልጋል መሰለኝ። ይዛል በእናት አመለጠኝ። ቆይ እንደዚህ እያጫወትኩ ማለት በአግባቡ። እስቲ አይታለ አባካ ወላ መጣች እንዴ? ልታቅፈኝ ነው እንዴ? አሞሞ ያቤት አቤት። አይ ይሄ ይችላል። አያሳስብም። ሌላም ቢይዛል። አረ ዝም ብሎ እየበሉት ነው ዳቦውን። በእናት ዳቦውን ትንሽ ጠንከር ለማድረግ ሞክር። እሺ ጫፏ ላይ እሺ። አሳዎቹ አይናቸው እንዴት ነው? ውበት አይተው መምጣት አይችሉም? አሳ ለማጥመድ ሁሉ መከራ። ጋይስ ይችላል ተብሏል። ይችላል ብቻ ይችላል ሲበይ እያለች ነው። አንድ ሰዓት ቆያችሁ፣ 2 ሰዓት 3 ሰዓት። እኔ ግን እንደዚህ ነው። ፊዚክስ እኮ ነው የሆነብኝ ስላልተሰማኝ። በእናት ለትንሽ እግዚአብሔር ለትንሽ ቆይ ገብቶኛል። አሁን ነገሩ ገብቶኛል። አላዘጋችሁ። አሳ ማጥመድ ከፍቅር ጋር እንዴት ይገናኛል? አሳ ማጥመድ ከፍቅር ጋር ሁለቱም ትዕግስት ይፈልጋሉ። ሁለቱም አሳዎች መጠመዳቸው አይቀርም በስተመጨረሻ አንድ የሚያደርጋቸው ነው። አጥማች ነበርካ? እኔ አይ አጥማች ሳይሆን ጭንቅላት አለኝ። ከነሱ ይሻላል። ብዙ ሰዓት አሳ የሚያጠምድ ሰው ሴቶች ላይ የሚያጠምድ አይደለም። እውነት ነው ወይ? በጣም ሰማ ሀቅ ነው። በዚህ አይነትማ ላታጠምድላት ነዋ። አዎ
በዚህ አኬር ከሄድ አሳ ማጥመድ ሲታይና ቦታው ላይ ሲኮን ይለያያል? ይለያያል። የተወሰነ ሸዋጅ ነው። በትዕግስት መጠበቅ አለብሽ። ምክንያቱም ያለሽን ነገር ብቻ በልተው መሄድ ነው የሚፈልጉት አሳዎቹ። ስጋ ቢሆን የተሻለ እድል ይኖረኝ ነበር ብዬ አስባለሁ። ኧረ ያዙ። አንተ በጣም ጎበዝ ነህ። ድጋሜም ያዝላት አሉኝ። እስቲ ዳቦ እየበላሁ ለዘው ዘና ብዬ እኮ ራሳ ያዝኩት። የኔ ነገር እኮ እንዴ ትልቁ ይሆና እዚህ ጋር ናቸው። እሺ ተጫወቱ። ተጫወታችሁ። በነበራችሁ ቆይታ ምን አይነት ልጅ ትመስላችኋል? ከነበረን ኮንቨርሴሽን ያሰብኩት ልጅቷ ቀለል ያለች ልጅ፣ ማውራት መጫወት የምትችል ልጅ፣ ፈታ ያለች ልጅ ትመስለኛለች። አይ ግን ጸባይ አሪፍ ይመስላል። ቀይ ትመስለኛለች። ቀይ አጭር ሼፕ ምናምን አላውቅም። በድምጿ ነው እንግዲህ እኔም ራሱ የተናገርኩት። ድምጿ አሁን እኔ ከሷ ጋር ከመረጠችኝ ብዘፍንልኝ በቂ ነው። ቆንጆ ነው። አሳ ታዲያ ለምን የመረጠች ይመስላችኋል? በጣም ቆንጆ ጥያቄ ነው። ለምን ይመስልሃል? ቀላል ነገሮችን ማለት ትችል ነበር አይደል? እንድንደክም ብላ ነው። ማን ለሷ ብዙ ቦታ እንደሚሰጥ ምናምን ለማየት ነው። አንድ እሱ ሊሆን ይችላል፣ ወይም ደግሞ በጣም ምግብ ትወዳለች ማለት ነው። ወፍራም ነች እንዴ ልጅቱ? ግን አሳዎቹ ኮሩብኝ እኮ። አሞድ አቢ ኤፍቲ እዚህ ጋር ናቸው። ይዛል አሳ ይዛን ነበረ። ፈጠነ። አሳ ማጥመድና ፍቅር ይመሳሰላል? ሁለቱም ያመሳስላቸው ነገር አለ። አሁን የገባኝ ሁለቱም ያለፋሉ። ዝቅ ዝም ብሎ አሳ አይደለም ማጠምድላት። እኔ ሳጠምድላት የተለየ አሳ ነው ማጠምድላት። ቡቻ ማጥመዱ ላይ አልተቻለም። ተደባድበው እኮ እንትኑን እንትን አሉት። ኧረ በእግዚአብሔር ወይኔ እናቴቱ ከአፏ ላይ ያወጣሁት። ትግስት ማን ነው? ማዘር ነው። በእናትህ ዘልዬ ልገባ ነው ካልሆነ። አረ ብሉት። አረ ብለው አትፍረው። ያዘው ብራዘር ይዛል። አዎ ያዝ። አቦ እኔ እኮ ትችላለህ የሚባለው በምክንያት ነው። ይሄ ምን አይነት አሳ ዝርያ እንደሆነ ታውቃላችሁ? ቆሮሶ ይባላል። ይሄው ይዟል። ይሄ ነው እንግዲህ አይታ። ይሄ ነው yes nice በጄል ያዙ። በጄል እኔ እንደምራውት ታውቆኛል። ከአንድ ሁለት በብላት ከአንድ ሁለት። አሁንም እናንተ ሌላም ካለ ሶስትም ማምጣት ይችላል። እበለዋለሁ እኔ። በጣም ነው አንድ አሳ ብቻ በሚያዘ ባንዴ ማለት በጣም ነው ቅር ያለኝ። እኔ እንደዚህ አይነት ነገር አይደለም። እኔ ሁሌ ነገሮች ላይ በደንብ ነው የሚይዘው ብዙ ነገሮችን እና ያው ቶሎ ይዤላታለሁ አይደል? በንጻሪ እንደምትወደው እርግጠኛ ነኝ። አንተ በህይወት ዘመን የመጀመሪያ አሳ ታውቃለህ? ስሜቱ እንዴት ተሰማ ስትይዘው? እንዴ ደስ ያለኝ እግዚአብሔርን። እሱም እቺ እርጉዝ ነች እንዴ? አንተ አለው ማን ነው? ምንድነው እዚህ ጋር ማርያም የሆነ ነገር አላት። እባካችሁ ይሄኛው የኔ ነው። አንድ ትልቅም አለ፣ ሁለት ይሄኛው የኔ ነው። እሺ እያየሽ ሁለት ነው ያስኩልሽ። እንግዲህ በተሳካ ሁኔታ የመጀመሪያ አሳችን አጥምደናል። በአንድ አሳ ብቻ ነው የምንሄደው። የታላ ሰው እና እስኪ ለመያዝ እንሞክር። እንዳይነክሰኝ ነው እንጂ ብፈር። አንድ ሁለት ፋካት ቀይ አተ ምንድነው? ና ያዘው እስኪ ና እስኪ ያዘው። ወንድ አንተ ከያዝከው እግዚአብሔር። ሶስቱም ተወዳዳሪዎች አሳቸውን በሚገባ አጥምደዋል። አረ እንደውም ልምድ ያላቸው ይመስላሉ። ማብሰሉስ ላይ ይሳካላቸው ይሆን? ይሄን ጠብሼ ነው ማበላት። እንግዲህ ይሄን ለማግኘት በጣም ዋጋ ከፍያለሁ። አይ ሆፕ ዩ ላይክ ኢት። እሺ አሁን ደግሞ ካሳ አይተሻል፣ ከሙያ ደግሞ እንናያለን። ቻት ጠብቂን። እናመሰግናለን። ቴንክ ዩ ልጆቼ። አሳውን አጥምደን ተመልሰናል። አሁን ኩክ ነው የምናደርገው። ሁሉም ነገር ተዘጋጅቷል።
ሽርጥማ ነኝ። ሽርጤን ላርግና እንጀምራለን። ቅድም አልፈልግም እንዳልኩት አጋዥ አልፈልግም። ከይቅርታ ጋር እንደፈለክ ማየት ትችላለህ፣ ግን ቢሌን ምናምን እንዳትነካ። ዝም ብሎ ኩክ አደራረግ አይደለም እናደርገው እኛ የሆነ ስፔልም እጨምርበታለሁ እኔ የሆነ መስተፋቅር ነገር አድርግበትና በቃ ራሷ ሙክክ እንድትል ማለት እና እሱ ያሬድ ያግዘኛል። አብዛኞቹ ነገሮች እኔ ኩክ ማድረግ ምናምን ብዙ አይመቸኝም። ሰው ሙቷል። እሺ መጀመሪያ ፈቅፍቂያት። መጀመሪያ አልፈቅ ተው አይታችኋል። እኔ ገና ራሱ ይናገራል ትኩስ አሳ እንደሆነ አራፍ እንዴ ያሬድ በህይወት አለ። እንዴት ነው ማረገው? ምንም አያረግሽም። ቆዳውን አራንተም በህይወት እያለ ነው ቆዳው? አዎ ችግር የለም። ይሄ ቶርቸር ነው ማለት አዙር በዚህ ነው። ኧረ በእናትህ በህይወት እኮ አለ። ስማ ይሄ ግፍ ነው። የተንቀሳቀሰ እኮ ነው። በህይወት ያለን ነገር መፈቅፈቅ ግን ተገቢ ነው። ችግር የለም። ቦርስ ቅዱሳን ትኩስ አሳ ማለት አይሞትም እንዴ? ታረርኩ እኮ ምን እሺ ነው ብራዘር። ዲቤክ እሷ ስላንተ ምን እያሰበች ይመስልሃል? እሷ ስላንተ ምን ታስባለች? በጣም ጥሩ ጥያቄ። መጋረጃ መሀል ነበረናል። ምንድነው ከጎኔ ቁጭ ብሎ ድምፁ እንዴት ነው የሚማርከው? ምንድነው ወጣ ብዬ ሊሆን እንዴ ምናምን ብላ ስታስብ የነበረ ይመስለኛል። እንደ ህግ ሆኖ አልተቻለም። ያው ምግቡን ስቀምሰው ግን በአንዴ እኔ ግራ የሚገባኝ ምን እንደሆነ ታውቃላችሁ? የኔን መጀመሪያ ቀምሳችኋት ከዛ አልበላም እንዳትል ነው የሌሎቹ። ስለዚህ የኔን መጨረሻ ላይ ብትሰጧት ደስ ይለኛል እና ስቃታለሁ እኮ አይደል? ጥያቄ መልሻለሁ። ስቀናል ምናምን አይ ፊል ላይክ ትንሽ ፒስ የሆነ ሰው ነው ለምታስብ ካልሆነ ቻንስ ነው። ጋይስ ማዱ ስገቡ በጣም ትልቅ ነገር ረሳው። እግዚአብሔር ይቅርታ፣ በዚያው ውርቅ ልሆን እችላለሁ። ይሄን በጣም ረሳው። በስማ ረስቼ አላውቅም በህይወቴ። ችኩላ ነው ያው ካሜራ ነው ሲደቀንባችሁ ተፈሩ የለ ለዛ ነው እንጂ ይሄ አይረሳም። ቆዳውን ልጫለሁ። እስኪ ለመግፈፍ ነው አበለሽ ዋጋ ብልት ዋጋ ሆዱን ነው መቀዳው። በስመ አብ በወልድ ኧረ በህይወት እኮ አለ ያየው አይተንከሳከሰ ያዘው አሳውን ያዘው ጀርባውን መጀመሪያ እንደዚህ ኧረ ያዘው አንሳው እንደዚህ ፊቱን አዙርና ቢለውን አስገባ እንደዚህ ይበቃዋል። ጓደኛዬ አይኗን አውጫት አይኗን አውጫት በልቻት እሺ ምንድን ነው ማድረገው? አይኗን ማውጣት ነው እኮ። እንዴት ነው ማውጣው? አይኑ ደስ ለቢላ ነው እንደዚህ አለስ አይዞህ ወጋው በቃ በቃ ቻንስ ወጋ ይዋጋል ማን አስተኝቼ ማድረግ አልችልም። እሺ ትችላለህ እኮ በስመ አብ በወልድ በመንፈስ ቅዱስ ኧረ በስመ አብ ጌታ ሆይ ድረስ። ልክ ነኝ? አይ ከዛ ከብልቷት ግን ከየት? ከዚህ ከስር ከዚህ አይ ከዚህ እኮ ከየት? እንደዚህ ይዘሽ ከዚህ ኦኬ። ከነገርዬው እኔ እኮ ድሼ የሚዞኝ እኮ አይ ምንም ሸይ የለም። አሳ መስራት የወንድነት መለኪያ ነው? አረ ወንድነት አይደለም። ወንድነት ይሄ ያገናኘዋል አይገናኘው አይመስለኝም። አዎ የትኛውም ሀገር ብትሄዱ አሳ አጥምደው የሚያበሉ ወንዶች ናቸው። እኔ ሴት አላየሁም እስከዛሬ። ሐዋሳም ሌላ ብዙ ሀገር ሄጃለሁ። ሐይቅ ምናምን ያለበት ቦታ ወንዶች ናቸው ሰርተው ይዘው ሰርተው የሚያበሉ። ስለዚህ በአሳ ወንድነት የሴት ብቻ አይባልም። ስለዚህ ወንዶችም አሳ እነሱ እንደውም ሴት ሲሰራ ይቻላል። ልክ ነኝ? ማጥመዱ ባይሆን የወንድነት መለኪያ ይመስለኛል። መስራቱ ግን መለኪያ ነው ብዬ አላስብም። ምክንያቱም አሰራሩ ከባድ ነው። እኔ ሰርቼ አላውቅም። ዋናው ተጠምዶ ምናምን ይምጣ እንጂ በቤት እንድታበስለው ምናምን ፈልገው እኔ እሷን እና ብዙ ሰውም እንደሚስማማበት አውቃለሁ። ይሄን አይኑን አውጥቼዋለሁ ጋይስ። አሁን በልተው
ኮምፕሊትሊ ብላይንድ ሆኗል አሁን ሰው። በትንሿ ቢላውጣ ለምን አልቆርጦም ጭንቅላቱ? አይኑና ከማው ተፈላጊ ነው አይጠበስም። አረ እናንተ ሰዎች አረ በስማ አረ እኔ አልችልም። አይኑ ምናምን ነገር አልችልም። የምር እስኪ አግዘኝ አግዘኝ አይኑን አውጥ። የተንቀሳቀሰ ነው ሁሉ ያደረከው ነገር ህይወት እያለው ነው። እኔ እኮ ቢሞት ችግር አልነበረውም። ከውስጥ ያለውን አንጀት አውጣውን በእጅ አታይዱ ግን አይኖ ሲያምር ያምቻው። በትዳር ውስጥ የወንድና ሴት ድርሻ ይለያያል እንዴ? ሩላር ብዬ አምናለሁ። ወንዱ ሊከላከልላት ሊጠብቃትና ሰርቶ ምናምን ማቅረብ አለበት ብዬ አምናለሁ። እሷ ደግሞ የመጣውን ነገር ምናምን ኩክ አድርጋ ምናምን ብታቀርብ ጥሩ ነው ብዬ አስባለሁ። እንደዛ እሷም ኩክ ማድረግ ምናምን የምትወድ ካልሆነ እኔ ሲጀመር አይቀጥልም ይሄ ነገር አቋርጠዋለሁ ትላላችሁ። አሁን አይታል እኛ እንቆያለን ከእንደዚህ ምናምን ማጥመዱ ነው የሚሻለን ለኛም ሲጀመር አይደል ወንዶች። እና ይሄንን አልመክርም ወንዶች አድርጉት ምናምን ብዬ አልመክርም። ያው አሁን እንደዚህ ነው ዛውን ፈቀፍቀዋለን። አክቹሊ እንደዚህ ከሌላችሁ እንደዚህ መጠቀም ትችላላችሁ። እንደዚህ ይሄኛው እንደዚህ እንዲመቸው እያስተማርኩ ነው እኔ ለውድድሩ የመጣሁት። እሷ ቀምሳው ምናምን እንድታደንቀኝ ምናምን አይደለም እንድትመርጠኝ ሳይሆን ለማስተማሪያ ነው የመጣሁት። ሙዬን ካያችሁ ይበቃል። ከዛስ ማጽዳት በውሃ ነው። እሺ አጣጥበን ምናምን ጨራርሰናል። አሁን ሲዝኒንጉ መቀመሙ ምናምን ነው የሚቀረው። ቅመም እናደርገዋለን እንደ ልጅቷ ማለት ነው። ይሄንን ከዛ ምንዶ ማድረገው ቱቢያኖስቹ በህይወት ስለነበረ ነበር የከበደኝ። አሁን በቃ አይኑ ወጥቷል፣ አንጀቱ ወጥቷል ምናምን። ከዚህ በኋላ እንኳን ምንም የሚከብደኝ ነገር አለ ብዬ አላስብም። አይኑን አውጣ አላችሁኝ እኮ በህይወት እያለ እና ይወጣ። ቡቻ ሙያ ከማን ነው የተማርከው? ከእናቴ ታሰራኝ ነበር ምግብ ምናምን እና እሷ ነች እንደውም ጠቅማኛለች ብዬ ነው ማስበው። ቀጥሎ አጎቴ ሼፍ ነው እና እሱ ምግብ ሲሰራ አየው ነበረ። አሳ ግን እንትን ያልኩት እንደዚህ ከቪዲዮ በቃ እንደዚህ ሳይ ተሰጧልኝ። እንደዚህ በቃ እኔ ራሴ ተሰጧልኝ በምግብ ነክ ነገር ተሰጧልኝ። በግና ዶሮ አርጃለሁ አላልክም እንዴ? አይ እኔ እኮ በግ አላልኩኝም። አልወጣም ዶሮ ነው ያልኩት። ግን ይሄ ይዋጋል አይመችም ለማለት እና የምታሸንፍ ይመስልሃል? እንደዚህ ራሱ እንደማሸንፍ ገብቷታል። እውነቴን ነው። ስለ ምግብ ሳወራት እንደማሸንፍ በጣም ገብቷታል። በቃ እንደዚህ ላደርግና በዚህ ሳይድም ዝም ብዬ የኔ እንደሆነ እንድታቅ እንደዚህ አላደርጉም። እነሱ ስኩዌር ነገር ነው የምታስመስልላት። ስንት ቦታ መሰላችሁ? 3 ቦታ ነው የምንቆርጠው። በዚህኛው ቆይ በደንብ ውስጡ እንትን እንዴ ስጋው ክፍት ማለት አለበት ጋይስ። እንደዚህ 4 ቦታ አለ። አይ ገድብጣ። እኔ ግን በአሰራሩ አይደለም ጀጅ እንድታረግ መፈልገው በአጠማመዱ ነው መለካትም ያለበት በሱ ነው ብዬ ነው ማስበው። ቤተሰቦች አሰው ራሱ ይበለኛ እንኳን ሞትኩኝ ምናምን የሚል ይመስለኛል። ቅድሚያ የሚቀመመው የቱ ነው? አይ ቅድሚያ ሰው ይሄን ከጨረስክ በኋላ ሽሮና ጨው አንድ ላይ ነው የሚቀባው። አንድ ላይ ሆኖ ይቀባል ማለት ነው። ጨውም ቴስት እንዲኖር ሽሮም የራሱ ቴስት አለው። የሆነ ቃሲል ታገኘዋለህ። እሱን ወደ በኋላ ላይ ያሳያለሁ ቀስ በቀስ አቸኩል። በቃ ጨውና ቅመምን ተጠቀማ መጠነ። ሽሮ ባላረግበት ደስ ይለኛል። ሽሮ
ሽሮ በጣም የማይመቸኝ ነገር ቢኖር ሽሮ ነው። ሚጥሚጣ አለ እንዴ? ሲቆረጥ አድርገን እንብላ። እዚህ ጋር ቺኛዋ ታጓጓለች። ታውቃታለች። ምን ያህል ጨው ነው ማድረግ ያለብኝ? በደንብ ማድረግ ያለብኝ ወይስ? አይ መጠነኛ ከውስጥም አድርግበት። አዲቤክ የሰራኸውን ልጅቷ የምትወድል ይመስላል? ኧረ ይህንንማ ግዴታ አለባት፣ የመውደድ ግዴታ አለባት። ይህን ካልወደደች ሲጀምር ቶክሲክ ነች ማለት ነው። መጀመሪያ ሽሮ እናደርጋለን። ጨው መጥኜ ነው ማድረገው። ሽሮ እንደዚህ ታደርጉትና ከዛ ከፍታችሁ ውስጡ የራሱ ቴስት አለ። ቃ ይላል በሽሮ ሲሆን በፍርኖ ዱቄትም እንደዛው። ግን ቴስቱ ልዩነቱ ያው ተመጥኖ ምናምን ስለሆነ የራሱ ቴስት አለ ሽሮ። ምንድነው ሽሮ ነው አሳ ነው እንዳትል ደግሞ ሽሮ አላብዛበት። ምክንያቱም አሳ ምን በለው ለምንድን ነው ሽሮ አንበላም እንዴ? ሽሮ ከሚበዛበት ከሆነ ይበቃል። አይ ሆፕ ሽሮ አልወድም ስጋ ነው ምናምን እንዳትል። ኧረ ምንድነው ሽሮ ለቁጠባ ነው። ጨው እንዳይበዛብሽ እንደዚህ አብዝቷል። ቅድም እሱ አድርጎበት እንደዚህ ጨው እንዳታበዥ በዛበት። አይ ሲበዛም ቆንጆ ነው። አያይዘህ እንዴት ነው የሚመስለው? የባለሙያ ነው። አሪፍ ላይ ነሽ። እኔ አሪፍ ላይ ነኝ። ስትቆርጪው ግን አሁን መጥበስ ላይ ያስቸግርሻል። አዎ አይ ለዛ ብዬ ነው ካበዛውበት ሽሮ ደረቅ እንዴት ማለት ከዚህ ጨረሰ? አዎ ጨረሰ። መስከረ አንተ ራሱ አሪፍ ነው። ቴንክ ዩ እና አመሰግናለን። ረስቼው አመሰግናለን። ይሄን ጠብሶ ማቅመስ ብቻ ነው። ከዛ በኋላ በቃ ሙክክ ነው የምትለው። አሰራሩን ቲክቶክ ላይ አስቀምጥላችኋለሁ ከፈለጋችሁ አሰራሩን ምናምን እንዴት ነው የምሰራው እንዴት ነው ማሰምጣት ምናምን ትሉ ካላችሁ እንደዛ አስቀምጥላችኋለሁ። አሁን ጠብሰን እንመለሳለን። ሁሉ ነገር አጠናቀን ጨርሰናል። አሁን ምን ሄደው ወደ መጥበስ ነው። እንግዲህ ተከታተሉ። አይ ጋይስ እንግዲህ አሁን ማነው ጋይስ አልኩኝ አይባልም ለካ አንተ። አይ አሁን ተመልሰናል። አሁን የአሳው የምንጠብስበት ሰዓት ነው እና እሳቱ አልነዳለ። አው ጭስጭስ ነው። በጣም ግሏል ጋይስ። አሁን ምን እንደሚፈጠር አይነገር። ካጨማመሩ ላይ ነው እንትኑ ባይዘቤ ቴክስቸሩ የሚይዘው ማለት እና ሲጨምሩ ሁሌ እንትን ሊኖረው ይገባል። እዚህ ጋር እንዳያጭበረብረኝ የኔ አሳ የትኛው ነች አውቃታለሁ። እሺ እቺ ነች ትልቅ ይሄ ያሳ ነው። እሺ ዘይቱ ግሏል። እጄን ከትቼ ነው ቼክ ያደረኩት። አይታችኋል አሰራሬን ያበደ አድርጌ ነው የሰራሁት። የፍቅር ህይወታችሁ ቅመም ወይም ምግብ ቢሆን ማገላበጫ የቱ ነው? የፍቅር ህይወቴ እንደ ምግብ አይነት እንዲጣፍጥ ዛሬ እቺ አሳ ብዙ ስላስለፋች እንደዚህ እቺ አሳ እንዲጣፍጥ እንደዚህ ነው። እንጃ ቅመሞችን ብዙ አላቃቸውም፣ ግን ምግብ ከሆነ ምን ይሆናል? ዶሮ ወጥ ነው የሚመስለው። ዶሮ ወጥ በብዛት አንዴ ነው የሚመጣው። በዓላት ላይ ነው በብዛት የምንበላው እና በበዓላት ውስጥ መምጣቱ ልዩ ያደርገዋል። አንደኛ ሲቀጥል ደግሞ ያቃጥላል፣ ብዙ ነው፣ ደስ ይላል፣ ሰውን ይሰበስባል ምናምንና በዛ መልኩ ስፔሻል የሆነ ነገር ነው። ኧረ በስመ አብ ጥያቄዎች። እሺ ሚጥሚጣ ነው የሚሆነው። እያቃጠለ ይጣፍጣል። እና ዶሮ ትሰራልኛለች አሁን እሷ የእሷን ቪዲዮም እንለቃለን። ዶሮ ልታሰራት ነው? ስናሸንፍ ዶሮ አሰራታለሁ ማይቀር ነው። እስቲ ስሟን ገምቱልኝ። ስሟ ማን ሊሆን ይችላል? ሳምራዊት፣ ቤቴሌም ምናምን ወይ ረዴት ምናምን ጥሩ ስም ይሆን ይመስለኛል። ስሟም ማን ይመስላል? ሀዊ
ስሟ በእምነት ወይም ሜሮን ምን ይመስላል? ጥሩ ትገምታለህ እባክህ። ስሟ ነው እንዴ አገኘሁት? ጋይስ እንደዛ ይከረን አምጥቷል። ቃንዲል ደግሞ በረም እሱ አሳ መብሰሉ እንዴት ነው የሚታወቀው? ብራውኒሽ ነገር ያመጣል ከላይ ሲደርስ ብራውንሽ የሆነ ቀለም ይዛል። ብራውን የሆነ አሁን እንዴት ነው ቀዩናል፣ ግን ውስጡ በደንብ እንዲበስል ትንሽ እንጠብቀዋለን። አሳዎቹ የእንትን ስለሆኑ ብዙ አያስፈልጋቸውም። የምን አሳ? የቤት አሳ። ከዚህ በፊት ግን ምግብ አብስላችሁ ታውቃላችሁ? አዎ ለእናቴ ኩክ አደርግላታለሁ አልፎ አልፎ። ምንድነው ኩክ ብታደርገው ላችሁ እናቴ? አረ ንገረን ምንድነው? ያው እንቁላል ነው የሚሆነው። አሪፍ እንቁላል እና ፍርፍር ይችላል። የመጀመሪያ ነው ማድነቅ አለባት በጣም እንትን ነው መስራት የምችለው ኢንዶሚ እንቁላል ምናምን ያላ ሳንዱች ምናምን ነው እንጂ ብዙ ምግብ ላይ ብዙም አለ። ወደፊት ከሚስት ጋር ምግብ እንዴት ነው የምትሰሩት? ያው ቤት ውስጥ እንደ መሰለሽ ያው እኔ ብዙ አይነት ስራ ምናልባት ውጪ ሰርቼ ብዙ ነገር ሰርቼ ስመጣ ያው እሷ የቤቱን ነገር ልትሰራ፣ አንዳንዴ ደግሞ እረፍት በሆንኩበት ሰዓት ላይ የኔ ሙያ ደግሞ እሷና ልጆቼ ባበላ ደስ ይለኛል። ብንተጋገዝ በጣም የምትወደው ይመስለኛል። ካልወደደች የሁሉ መከራ በጣም ነው የሚደብረኝ ነው ብላችሁ የምር ፓ ደረሰ መሰለኝ። አልቋል አሳችን። ዘይቱ እንዳያቃጥላት እዚህ ጋር ጠፈፍ ታረጉታላችሁ። የሴቶች እጅ ስስ ስለሆነ እንትን እንዳይል ነው። እንግዲህ ጨርሻለሁ። ይሄን ይመስላል ጋይስ። ሚስትህን እንዴት ነው የምትንከባከባት? አሪፍ ቆንጆ ምግብ ሰርተሽ ስታቀርቢላት ያለው እንትን አሁን አንዳንዴ እኔ የሆነ ደስ የሚል ነገር ሰርቼ ባቀርብላት ደስ የሆነ የተለየ ወጣ ያለ የውጪ ማታገኘው ነገር የእጄም ማታገኘው እጄንም ብቻ ወጣ ያለ ነገር ሰርቼ ሳቀርብላት የምትወደው ይመስለኛል። ዲቤክ እንግዳውን ልታያት ጓግተሃል መሰለኝ። ልታያት ጓግተሃል? ኦኬ ለማን እንደሰራው ማየት መቻል አለብኝ። ቆንጆዬ እንደምትሆን እስቲ ብትሆኚ ይሻልሻል። ይኸው አብስለን ጨርሰናል፣ ተጠብሷል። የአሳዎች እንዳለ ኪንግ የሆነ አሳን ሰርተን ጨርሰናል። በቃ ቀምሳ ምላሿን እንጠብቃለን። አንተስ ቡቻ? እና እንደዚህ ለፍቼ እንዴ ጓጉቻለሁ በጣም በደንብ ነው የጓጓሁት። ለምን ብዙ ነገር መከራ የሚባል ነገር ነው ያሳልፈው። ከማጥመድ እጃችን ከመወጋት ከማቀጣጠል ጀምሮ ምናምን የሁሉ ነገር አድርገይላት ካልተመቻት በጣም ጥቅመሰው አሜዚንግ ነው። ተወጁዋለሽ በእኔ ጣይብኝ እንደ ሌሎቹ አላሳረርኩብሽም። በቃ ማለት ምርጥ አሳ። ቴንክ ዩ። የሰውነት እንቅስቃሴ እየሰሩ ከሆነ ቢዚ የሆነ የሥራ ቀን እያሳለፉ ከሆነ ወይም የተመጣጠነ ሰፕሊመንት ብቻ የሚፈልጉ ከሆነ ሰውነቱን በሳፋሪ ዌይ ፕሮቲን ይገንቡ። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ከስፖርታዊ እንቅስቃሴ በኋላ ማገገሚያ ብሎም በጉዞ ላይ ኃይል ነው። ሳፋሪ ዌይ ኩኪስ ኤንድ ክሪም ቸኮሌት በቫኒላ ሚልክ ሼክ እና በቫኒላ ቪገን ፍሌቨር የቀረቡ። የባርኮዱን ስካን በማድረግ አሁኑኑ ይዘዙና ጤናውን ይጠብቁ። አሁን ተወዳዳሪዎቹ ለዚች ውብ ኮረዳ የሰሩላትን አሳ የሚቀምሱበት ሰዓት ነው። ጋይስ እንግዲህ አሁን ጨርሼ ለልጅቷ ላጎርሳት ነው። በጣም ቀሽት እንድትሆን ነው የምጠብቀው። እያየኋት ነው ልጅቷ እና የሰራነውን ነገር እንድትወደው ነው የምጠብቀው። ምክንያቱም በጣም ነው የተደከመበት። አንተ ምንም አትልም፣ ቆንጆዬ ነች። ቆንጆ ነው። በደንብ ነው ማጎርሳት። ቁጭ ብዬ አብረን እንበላለን። ትንሽ ያረረ ይመስለኛል። ትንሽ ላሹፍን አና አትዶም ካለች እዛው ነው። እኔ ራሴ ማቀምሳት ከሆነ አሪፍ ከሆነው ፓርት መርጬ አቀምሳታለሁ። ደርሰናል። ግባ ቡቻ።
ሻሎም ጉርሻው ደርሷል። አበይለት እንጂ ሻሎም። አጠባበሱ ላይ አሪፍ ነው እና ጨው ትንሽ ያንሳዋል፣ በጣም ትንሽ እንጂ ሁሉም ነገር አሪፍ ነው። ሻሎም ሊያጎርስሽ ነው፣ ተዘጋጂ። በጣም አሪፍ ነው አጠባበሱ ላይ ይጣፍጣል። ግን የቅድሙ እንደውም ይሻላል። ጨው የለውም። ድጋሚ ማጉረስ እፈልጋለሁ እያለ ነው ሻሎም። እሺ የአሁኑስ እንዴት ነው? ጨው አለው በጣም ያጎረሰኝ አሁን ላይ ጨው አለው በጣም። አጠባበሱ ላይ ግን አሪፍ ነው። እንዴ ኧረ ተው። አዎ ሻሎም አሁንም ሊያጎርስሽ ነው። አንድ አይበቃም መድገም አለብኝ ብሏል። አልበል? አዎ በይ። አሁንም እሸዋለሁ። እንዴ እሺ አለ በጣም ብዙ እና አጠባበሱ ብዙም አልተጠበሰም ውስጡ እንጂ አሪፍ ነው። ከምግቡ ጣዕም ተነስተሽ ምን አይነት ሰው ገመትሽ? ጨው የማይወድ አይነት ሰው ይመስለኛል። ረጋ ያለ ልጅ፣ ተጫዋች፣ አስተዋይ ግን ቀልቃላ። ሶሪ ቋንዲ ያሰብኩ ሃርድ ወርከር፣ ተጫዋች። እናንተስ ከ10 ስንት ትሰጧታላችሁ?
ሬት ለማድረግ ጥፍርሽን አሳይኝ እያለ ነው። ትቆያለህ? እኛ ጨርሰናል። ቅድም ያወራኝ ልጅ በመጀመሪያ አሪፍ ኮንቨርሴሽን ነበረን እና 4 ሰጥቼዋለሁ። 4 ከ5። የሁለተኛውም ደግሞ እሱ በጣም አሪፍ ነው። ኮንቨርሴሽናችንን ወድጀዋለሁ። እሱንም 4.5 ሰጥቼዋለሁ። እሱ መጨረሻ ላይ ያወራኝ ልጅ ግን ለበዓል ምን ታግዛለህ ስለው ምንም አላግዝም ብሎኛል። እሱ ትንሽ ነጥቡን አወርዶታልና 3.5 እሱ። ከሰሩልኝ ምግብ ደግሞ የመጀመሪያው ያጎረሰኝ የቀመስኩት የመጀመሪያው ሁሉም ነገር አሪፍ ነው፣ ጨው ብቻ ስላነሳው 3.5። ሁለተኛ ያጎረሰኝ ያቀመሰኝ ደግሞ ሁሉም ነገር አሪፍ ነው፣ የሱም በጣም ግን ጨው አልተዳረሰም እና ስላልተዳረሰ እሱን 4። በመጨረሻ ያቀመሰኝ ልጅ ደግሞ ቫይቡ ደስ ይል ነበር፣ በጣም አሪፍ ነበረ። ጨብጦኝ ሁለተኛ ጉርሶኝ ምናምን ሄደውና ቫይቡን ወድጀዋለሁ። ግን በጣም ሾክ በዛበት፣ ውስጡ አልበሰለም፣ እንደነሱ በጣም አልተጠበሰም። ለዛ እሱ 3.5። ካሜራ ላይ ትንሽ አፍራለሁ፣ ይቅርታ። እንዴት ነሽ? ሃይ፣ እንዴት ነህ? ሰላም ሰላም። እንዴት ነው? ውጤት እንግዲህ ለመስማት ነው የመጣ ነው። ያ አሪፍ ነህ። ኮንቨርሴሽናችንም አሪፍ ነበር። ግን ኮንቨርሴሽናችን ላይ ለበዓል ምንም አልሰራም ያልከው ትንሽ ጥለባል። ለበዓል ምንም አልሰራም፣ አላግዝም፣ ቤት አልሆንም እና እሱ ትንሽ ጥሎሃል። እዛ ቤተሰብ ጋር ስራ አልሰራም። እኔ ቤተሰቦች ያሉት ሌላ ቦታ ለምን እንዳልሰራው ራሱ አልጠይቀችም እና ውርቅ ያደረገችበት ምክንያት ተገቢ አይደለም። ምግብህ ላይ ደግሞ እሾክ በዝቶበታል እና እኔን ማምርቷ ሰው ሳይሆን ግን እሾክ አለ በጣም አሳው ነው። ያ እሾክ ስለበዛበት ነው፣ ውስጡ በጣም አልበሰለም። ግን ላንቺ እንዲሆን አንድ ትበይው ብዬ ነው እንጂ ማድረግ ይችል ነበር እና አሁን ቁጭ ብለን ያወራነው ጨብጠኝ ምናምን ነገር ስለሄድ እሱ ኮንቨርሴሽናችን አሪፍ ነው። እሱም ቫይብ ደስ ይላል እና የሰጠውህ 7 ከ10 7 ከ10 ያ ማይኩን አውጡልኝ ልውጣ ነው ለኔ 7 ከ10 ያ እሺ ቲንክ አመሰግናለሁ። አረ ችግር የለውም። እሺ እንደዚህ አይነት ፖይንት እኔ ላይ ጋይስ እኔ ላይ ለዞም በምግብ ጉዳይ ተውት፣ ሌላውን እንደዚህ ለፍቼ አብልቻ እንደዚህ ፖይንት እንደዚህ ምግቡ እንደዚህ ምናምን እሷ ሰርታ እኮ ታብላን። እስቲ 2 አሳ እኮ ለዞም ጠብሼ አንዱን እዛው እኔ በላሁት እንጂ እንኳን በላሁት እሱንም እየበላሁ ምን አገባኝ እኔ። እሺ እንትን አለ እሺ ኦኬ ነው። ላንቺ በማንኪያ በእጅ ማጉረስ አንችልማ እንጂ ቢሆን መርጬ እንደዚህ አድርጌ ማጉረስ ይችላል ነበር፣ ግን በሹኪያ ስለሆነ በእጅ መንካት አንችልም። ለዛ ነው ሾክ ነው ያጎረስከኝ። አላቅም እንደዚህ ብዬ ነው አንዱ ያነሰውሽ እንጂ አሁን የበላሁት ምንም ያው ባሳይሽ ምንም ሾክ የለውም። እሺ እሺ የበላ አሳው ደግሞ ለምንድን ነው ያልበሰለው? ሰው በስሏል፣ ግን እንዲበላ ነው እንጂ አድርቄ እኮ እንደ ድርቆሽ ጀመር። ሰው ቅንጡ ነገር እንደምትወድ እኔ ያላወቅኩኝ። ቅንጡ ነገር ትወዳለች። እሺ እንዴት ነበረ ቆይታ? በጣም አሪፍ ነበር፣ ግን በጣም ነው የለፈሁት። እንደዚህ ለፍቼ አላውቅም። እውነት ይከብዳል። አሳ ማጥመድ መጥበስ ምናምን ይከብዳል። መጥበሱ አይከብድም፣ አሳ መያዙ ግን ይከብድ ነበር። ማጥመዱ ላይ ፈገግቷ ትንሽ ፖይንት ያሰጣታል። ትንሽ ደስ ትላለች፣ የሆነ አይኑ ውስጥ ልገባ ትችላለች። ግን ሌላው እኔ እንጃ፣ እኔ ብዙም አልተመቸኝ። እሺ ኩክ ስላደረክልኝ አመሰግናለሁ በጣም እና ለገና በዓል መልካም በዓል። እሺ አመሰግናለሁ። ላንቺ መልካም በዓል። እንኳን አደረሳችሁ ለገና በዓል። ቻው ባይ ባይ። እንዴት ነሽ? ሰላም፣ እንዴት ነህ? አለን። እንዴት ነበር ምግቡ? አሪፍ ነበረ። እሺ ወድጄዋለሁ። እሺ ግን ጨው የለውም፣ አሳንሰህበታል። እሺ እና የመጀመሪያ ኮንቨርሴሽናችን ላይ አሪፍ ነበረ። ኦኬ
እና ለዛ ሬት ያደረኩት ከ5 4 ነው። አሪፍ ነበር። እሺ ምግቡ ላይ ደግሞ ጨው ስላነሰው 3.5 ሰጥቻለሁ። ከስንቱ? ከ5? ኦኬ እሺ። እና በአጠቃላይ 7.5 ከ10 አሸንፋለሁ ያልከው አንተ ነህ? ኖ አንተ አይደለህ? ኦኬ የሰጠችኝ ሬቲንግ ያው እንትን ባይለኝም ካለች እንግዲህ ምን ማድረግ ይቻላል። ስለዚህ አሜን ተቀብያለሁ። ቆይታው ቢያንስ ውጪ በጣም ፒስ ነበር። የመጀመሪያ የነበረ አሳ ሳጠምድ፣ የመጀመሪያ የነበረ አሳ ስሰራ 10 ብሰጪው ኖሮ አሪፍ ነበር። ሰጥሃለሁ። ግን ስንሽ ማለት ሻሎም ሜሪ ናይስ ቱ ሚት ዩ። አሳ ማጥመድ በጣም ፒስ የሆነ ነገር ነው የምር። ለኤክስፒሪያንሱ ድንቅ ቲቪ አመሰግናለሁ። ኤቭሪባዲ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። የምር ጉርሻ ጋንግ ይመቻችሁ። እንዴት ነሽ? ሃይ ሰላም። ሰላም ነው አለ። እንዴት ነህ? እሺ መቀመጥ ይቻላል? ያ ይሄን ሁሉ አንቺ በልተሽው አይደለም? አጉርሰውኝ ነው። እሺ ኮንቨርሴሽናችን ላይ አሪፍ ነበርን። መጀመሪያ ያወራነው ፓርት በጣም ተመችቶኛል። ሞር ደግሞ የዱለቱ ፓርት ወድጄዋለሁ። እሱን ሬት ያደረኩት ከ5 4.5 ነው። ከ5ቱ ሬት ያደረኩት 0.5 ለምን ቀንሽ? ለምን ቀንሽ? አይ አንዳንድ ነገሮች አልተቀባባንም ለዛ። እሺ እና ደግሞ የምግቡ ላይ አሪፍ ነው፣ ይጣፍጣል። ግን ጨው አልተዳረሰም። መጀመሪያ ጎረስኬል ላይ ጨው የለውም። ሁለተኛ ጎረስኬል ላይ ደግሞ ጨው አለው። አልተዳረሰም ጨው እንጂ አሪፍ ነው ምግቡ። አጠማመዱ ነው አላየሁትም፣ ግን አሪፍ ይመስላል። የሶስታችሁም አሪፍ ይመስላል። እሺ እና ከ5 እሱን ደግሞ 4 ሰጥቻለሁ። ኦኬ እስቲ የሌሎቹን ከልስማና። እሺ እና በአጠቃላይ 8.5 ከ10 ከ10 8.5 እሺ አልቴክዳል። ስንተኛ ወጣው ነው? ስንተኛ ይመስልሃል? ገስ አንደኛ። ያ ትክክል አንደኛ። አልተናገርኩም ነው። ኦኬ በምርጫዋ እንደምትኮራ እርግጠኛ ነኝ። ምክንያቱም ግልጽ ነበረ፣ ራሴን አውቀዋለሁ ትላለህ። እና እንዴት ነበረ ቆይታ? አሁን ከሌሎቹ የተለየው በመመሰለሽ ማለት እኔ ንግስቷን ነው ያጠመድኩት። ኦኬ ላንቺ የሚገባሽ ነው ብዬ ማለት። እሺ እና አጠባበሱ ላይ የሆነ ሬሲፒውን ምናምን እየነገርኳቸው ስለነበር የተወሰነ ረስቸው አሯል ብዬ ነበር። ማይዚ አሪፍ ነበር። ጫው ላይ ነው እንጂ እኩል ነው የነገረን ለሶስታችንም እንዴት እንደሚጠመድ ምናምን። ግን እኔ በጣም ባህሩን ራሱ ባዶ አድርጌው ነበር። አሰም ፖይንት በጣም ብዙ አሳት ነበር ሳጠምድ የነበረው። ኢቭን ራሱ የኔ አሳዎች በጣም ትላልቅ ነበሩ። አንዳንድ መጥፎ አሳዎች አሉ ያስቀመጣችሁትን ብቻ በልተው የሚሄዱ ዳቦ ዲገር አሳዎች ማለት እንችላለን። እነሱ እንደዛ አሉ። አሳዎቹ ምርጫቸው አሪፍ ነበር ማለት ነው እንዳንቺ። ስለዚህ አሸናፊው እኔ ስለሆንኩኝ ዴት እንወጣለን ማለት ነው። እሱ የሚሆነው ግን እኔ እንዳጎረስኩሽ አንቺ መታጎርሽኝ ከሆነ ነው። ከዘራው እሺ አንተኛው ነው የኔ ይሄኛው። ማጥመዱ እንደዚህ ጊዜ አልፈጀብኝም ማለት አጥምዶ መስራቱ ማለት በጣም ያተኛል። አይ ጣፍጣላ 10 ከ10 ሰጥቻለሁ። አሳ ትሪኪ ፓርቱ ሲዝኒንጉ ነው እና ያበሳሰል ደቂቃው ላይ ነው የተሸወዱት እነሱ። እሱን እንዲያስተካክሉ ከመድረክ ጀርባም ሲጠይቁኝ ነበረ። ኮርስ ለቅላቸዋለሁ። አብሽር ኩክ ስላደረክልኝ አመሰግናለሁ። መልካም በዓል። ቆይታችን በጣም አሪፍ ነበር፣ ደስ ይላል።
ኮንቨርሴሽናችንም ምግባቸውንም ወድጀዋለሁ። የመረጥኩት ምርጫ አሪፍ ነው ማለት ነው። ወድጀዋለሁ። ታይፔ አልነበሩም። ለኔም ታይፔ አይደለችም። ተሳስቼ ነው አይኗን ሳላይ ነው 9 የሰጠሁት 6.5 ግን ሁለተኛው ጸጉሩ ምናምን ነገር ትንሽ ያምራል። ልጅቷ እንዳልኩት ቆንጆ ልጅ ናት። መልካም ነው። እስቲ እናየዋለን። የሷንም ጸባይቼ ትሆናለች አትሆንም የሚለውንም እኔ መመለምላት ይሆናል ቀጣይ ማለት ነው። እንደዚህ የሚጣፍጥ ምግብ እንዳበላኝ ያኔም አሪፍ ጊዜ ይኖረናል ብዬ አስባለሁ። ለመላው የኢትዮጵያ ሕዝብ ሁሉ እንኳን አደረሳችሁ። ለቤተሰቦቼም ለምወዳችሁ ሁሉ እንኳን አደረሳችሁ። አመሰግናለሁ ዲንክ ቲቪ ስለጠራችሁ ስለጋበዛችሁ። ቴንክ ዩ። ዴቱ ላይ እንገናኛለን በቀጣይ እዛ ጋር የሚኖረውንም እናያለን። እስቲ አንደኛ ሊወጣው ግን ልጅ አሁን ሰው ታይፕ ሆኖ ተመሳሽቶ ዴት የሚወጣ ታይፕ አይደሉም ብላ አንደኛ መውጣት ይከብዳል። ተመስገን አምላኬ ለዚህ አመሰግናለሁ። ቴንክ ዩ። አሁን እንደተለመደው አሸናፊው ከእንግዳዋ ጋር ጥሩ የፍቅር ጊዜ የሚያሳልፉበት ሰዓት ነው። እኛም መልካም ጊዜ ተመኘን። አንቺ ነሽ እኮ የምታወሪው ነገርኩሽ። እኔ አይደለም አንተ እሷ የተባለ እኮ አንተ ነው የተባለ። ኤክሳይትድ ነኝ አላልኳችሁም እንዴ? ማውራት አቃተኝ በቃ። እሺ ለዛ አውራ። እሺ ልቀጥል እዚህ ወይስ እየገባን ነው የሚሆነው? እሺ የጉርሻ ጋንግ ተመልካቾቻችን ውዴታችን ላይ ተገኝተናል። እንኳን አደረሳችሁ። ደስተኛ ነሽ ስለዚህ? ያ በጣም ደስተኛ ነሽ? እያወራን እንወስናለን። እነግርሃለሁ። ብዙም ደስተኛ አይደለሽም ማለት ሳይሆን ብዙም ስለማላውቅህ እያወራን እንወስናለን። እሺ እሺ። አሸንፋለሁ ብለህ አስበህ ነበር ከዚህ በፊት? አዎ አስበህ ነበር? እንዴት? አይ ሁሌ አሸንፋለሁ እንደዚህ አይነት ነገሮች ላይ። እውነት ወሬኛ ስለሆንክ? ወሬኛ ስለሆንኩ ሳይሆን ብዙ ጊዜ የምናገርበትን መንገድ ምናምን ይመርጡታል ሴቶች። ለዛ ነው አንቺ የሚወደድሽው አይደል? እሺ። የምር ምግብም መስራት አልነበረብኝማ ከመጀመሪያውም ወስነሽ ነበር መሰለኝ። የዱለቱ ፓርት ተመቸኝ ነው እንጂ አልወሰንኩም። ጨውም ኑሮበት መረጥሽዋ? አይ እኩል አልነበረም ጨው። ባለሙያ አይደለም። ባለሙያ አይደለም? ያ ስለዚህ ጨው ማያቅ መመጠን ማያቅ ሰው ባለሙያ አይደለም። ሞር ማጥመዱ ላይ ነበር እኔ በጣም ጎበዝ የነበርኩት። ኦኬ ትኩረትህን የሳበህ እሱ ነው? አዎ እሱ ነበር። አንቺ በምርጫሽ ደስተኛ ነሽ? ከሶስታችሁ ያ ወደ ኋላ መመለስ ብቻም ተመሳሳይ ነው የሚሆነው ማለት የምትቀይሩ ነገር አይኖርም። ስላላየውህም አልቀይርም። ያ መጀመሪያ ስመጣ ምን ተሰማሽ? አልጠበቅኩህም ግን ምንም አልተሰማኝም። በጣም ፈገግ ብለሽ ነበር ግን ከመጠን በላይ። ኦኬ አይኔ ሁሌ እንደዛ ነኝ። ይሄ ነው ብለህ እስቃለሁ። ሰክታ ስለሆንኩኝ ነው። ካንተ ከባዱ ጸባይ ምንድን ነው? የኔ ከባዱ ጸባይ ከሰው ጋር ማያግባባህ? እኔ ከባዱ ጸባይ በጣም ብዙ ሰው የሚሸወድበት ምናምን በጣም የዋህ ነኝ ሲበዛ። አስመስልም ተመልኩ የዋህነቴ ነው እና በጣም እሱ ነገር ይመስለኛል ከባድ ነው። ብዙ ሰው ምናምን አድቫንቴጅ ይወስድበታል አልፎ አልፎ ምናምን። ያመንሽኝ አትመስልም ግን አስተያየትሽ። አይ አመኛለሁ። አመኛለሁ። የዋህነቴ እንደማትጠቀሚበት በምን እርግጠኛ ሆናለሁ ወደፊት? እኔም የዋህ ስለሆንኩኝ ችግር የለውም። በህይወት ደስተኛ የሆንክበት ነገር ምንድን ነው? ቀን ሳይሆን ደስተኛ ነኝ ብለህ የምታስበው ሁሌ? በዚህ ነገር ደስተኛ ነኝ የምለው ኦኬ፣ በቤተሰቦቼ በጓደኞቼ ባሉኝ ሰዎች በጣም ደስተኛ ነኝ። ወደፊትም ደስተኛ ሆናለሁ አንቺ እነሱ ውስጥ ስትገቢ የበለጠ። ይሄ አሁን ከባድ ጥያቄ ነው። እንዴት እንዳመጣሽው እንወራለን። እሺ ተማሪ ነሽ?
በህይወትሽ በጣም ቦታ የምትሰጪው ሰው? አባቴ። አባትሽ? ያ በጣም ይንከባከብሻልና? ያ በጣም ነው የምወደው። የወደፊት ባልሽም እንደ አባትሽ እንዲሆን ነው የምትፈልጊው? አዎ። አዎ? አይ አባቴ እንደ አባቴ እንዲሆንልኝ እፈልጋለሁ። አባትሽ እያየሁ ነው። ያ አባቴ በጣም ነው የምወደው። ኦኬ እሺ። እንዴት አይነት ሰው ነው ባልሽ እንዲሆን የምትፈልጊው? ፈሪሃ እግዚአብሔር ያለው ፈርስት የሚጸልይ አዳማጭ የሚያዳምጠኝ የሚንከባከበኝ ሪስፔክትፉል የሆነ ሰው። ስሜን ለምን አጠሪው? ኦኬ እንደዚህ አይነት ሰው ነው። ስለ ዴታችን ለሌሎች ሰዎች ተናግረሽ ነበር? ያ ፋሚሊዎች ያውቃሉ። ግን አሁን ይሄንን ሲያዩ የሚኮሩ ይመስልሻል? በምርጫሽ ምናምን እንደዚህ ነገር አያኮራቸውም የኔ ፋሚሊዎች? ጓደኞችሽ ምናምን አለ? ሜቢ ደስተኛ ይሆናሉ። አይ ይሆናሉ። ዴት ላይ ሄንግ አውት አክቲቪቲ ምን ያስደስታል? እኔ ዴት ምናምን ወጥቼ አላውቅም ከዚህ በፊት እኮ። ከዚህ በኋላ ስትወጣ ምን አክቲቪቲ ያስደስታል? ምን ማድረግ ያስደስታል ዴት ላይ? እኔ እንጃ፣ ምናልባት ቤተክርስቲያን ምናምን አብሮ መሄድ ያ እንደዛ አይነት ኦር መጽሐፍ አብሮ ማንበብ ምናምን ያስደስተኛል። አሪፍ ነው። አሪፍ ምርጫ ነው። ስታየኝ ምንን ተመቸ? ከኔ ታር ምንን ወደድከው? ምርጫሽ? ሌላስ? ፈገግታሽ ያምራል። ሌላ ምንም አትይም። ያ ጥፍሮችሽ ያምራሉ። አመሰግናለሁ። አንቺ ምን ተመቸሽ ከኔ? ስታይ አንድ ነገር ብቻ ነው መጥቀስ ያለብሽ። ሰዓት ስለማይበቃ ነው። ኧረ ገና ግልጽ ነህ እና ግልጽ ነኝ። ያ እንዴ ኦኬ። እንደዚህ ፊዚካል ነገሮች ግልጽ ነህ፣ የዋህ ነህ ምናምን ማለት የለም። ኦኬ እሺ። እንደዚህ ጥርስ ያምራል። ያ ጥርስ ተፈጥሮ ነው። እና ፍቅረኛ አለሽ? የለኝም። ኦኬ። እንዲኖርሽ ትፈልጊያለሽ? ግዴታ ነው። ግዴታ ነው? ቦይፍሬንድ ያ ግዴታ ነው፣ ግን አሁን ላይ አይደለም። ኦፍ ኮርስ ሾው ካለቀ ምናምን በኋላ ነው የሚሆነው። ሳይሆን ወደፊት መያዝ አይቀርም። እና ጸባይህን አሳምር። ጸባይን ላሳምራል? እንዴት ላድርገው ጸባይ? ጥሩ ሰው። ጥሩ ሰው ያኔ በደንብ በጎ አድራጎት ስራዎች ላይ ምናምን ራሱ ሳተፋለሁ። በዚህ እሱም ጥሩ ነው እኮ። ቅን ልብ ምናምን ነው የሚመች። በጣም ለጋሽ አልፈልግም። ለምን ሳይሆን እንዴት ነው ለራሱ እየጎደለበት ለሰው የሚያደርግ ሰው አልፈልግም። በምሳሌ ይሆናል ማለት ነው። ያ ሳይኖረው እሱ ሳይኖረው ለሌላ ሰው እንዲያደርግ አልፈልግም። ግን ካለው ነው የሚያካፍለው። ካለው ያ ያለሽን አካፊ ነው የሚለው አይደል መጽሐፍ? ካለው ያካፍል። ግን ለራሱ እዚህ ጋር እየተቸገረ ለሌላ ሰው እንዲረዳ አልፈልግም። እንደዚህ አይነት ሰው አልወድም። ከተለያየን ይሄ ነገር ነው የሚያለያየን የሚሆነው። እኔ ያለኝን በማካፈል ማምን ሰው ነኝና። ኦኬ አንተ ባዶህን ሆነ ለሰው የምታደርግ ሰው ነህ? ለሰው ማደርግ ሰው። ምክንያቱም አንድ ነገር ስትሰጪ ነው የሚሰጥሽ ብዬ ነው ማምነው። ሁሉንም እየተሰጠ የምትሰጥ ከሆነ ኦፍ ኮርስ አሁን እኮ ፍቅር ምናምን አይሆንም እኮ ለሌላ ሰው መስጠት ማለት እሱ አሪፍ ነገር ነው። ሞር አሁን አይተሻል። ልብሽን ኦፕን ቀና እንዲሆን ምናምን አግዝሻለሁ ማለት ነው። እንደፊት ያለሽን እንድታካፊ ምናምን እኔ አካፍላለሁ። ያለኝን እኮ ግን ባዶ ቀርቼ ለሰው አላደርግም ነው እንጂ ያለኝንማ አካፍላለሁ። ኦኬ እሺ ጥሩ ነው። ልጁን ኤክስፔክት እንዳላኩት አይደለም። በጣም ቀልቃላ ምናምን አድርጌ ነበር ያሰብኩት፣ ግን ቀልቃላ አይደለም። ረጋ ያለ ልጅ ነው እና ጥሩ ልጅ ይመስላል። ስራህ ምንድነው? ምንድነው የምትሰራው በዚህ ሰዓት? ኦኬ በዚህ ሰዓት
ሶሻል ሚዲያ ኢንፍሉዌንሰር ነኝ እና እየተማርኩ ነው። ቲክቶክ ላይ ሞር ስለ ወንዶችን ማስተማር ወንዶችን ማነጽ ምናምን እንሰራው ወደ ያመጡልሽ ምናምን አይቀር ማነጽ ማለት አይቻለሁ። እንደሱ ይላል ውስጥ አትግቡ ምናምን እያልክ ነው የምትመክራቸው። ስራ እንዲሰሩ ምናምን ማበረታታት ነው ብለህ እንደውም እኮ ታበረታታለች። ገርፍሬንድ ካለ ታበረታታለች፣ እንድትጠነክር ታደርግሃለች። ሞት ሁሉም እንዳንቺ አይነት ሴቶች አይደሉም ማዘር ውስጥ። ወዳኛለች ብለህ ታስባለህ? እርግጠኛ ነኝ እንደወደደችው እርግጠኛ ነኝ ባየችው ነገር። አለበለዚያ ዲሲዥን ሜኪንግ ላይ ስህተት አለ ማለት ነው። ኢቭን ካልወደደችው ይሄን ሁሉ ነገር ማለት ኢንተርቴኒንግ ሃንሰም ሙሉ ነገር የተሟላ ፓኬጅ መጥቶልህ ካልወደድክ ሲጀመርም በቂ ነህ ብዬ አላስብም። ያገኘችውን ነገር እንደምትወደው እርግጠኛ ነኝ። ነገር ኮንተንትህን የቲክቶክ ኮንተንትህን እንዴት አሰብከው? ማለት እንዴት መጣልህ? እንደዚህ እንዴት መጣልህ? እኔ ብዙ ጓደኞች አሉኝና በፍቅር ምክንያት ብዙ ከመስመር ሲወጡ ምናምን ያለው ምናምን ሲያዝኑ ቅር ሲላቸው ምናምን ያለውና እኔ የቻልኩትን ለምን አላበረክትም ከሚል የመጣ ለበጎነት ምናምን በጎ አድራጎት ምናምን ያልኩሽ ነገር ጋር ይያያዛል መሰለኝ። አያያዝም ማገዝ ምናምን የሚለው ነገር እንዳይዙ እያገዝካቸው ነው እኮ። ይሄ መጥፎ እንትና ኮንተንት ነው። ጥሩ ኮንተንት አይደለም። እንዴት ላስተካክለው? እንዴት አስተካክለው ብለሽ ነው ታስቢያለሽ? እንደዚህ አይነት ሴቶችን እንዳይቀርቡ ምናምን ነገር መምከር ነው እንጂ ያለብህ ሙሉ ለሙሉ ታው ወደ ስራችሁ አትኩሩ ምናምን ማለት አትችልም። ኦኬ። ስለዚህ አሁን አንቺ እንደዚህ አይነት ሴቶችን በምን ይለዩ? ወንዱ ያኩ ተጨንቀን እኮ ነው መለያ መንገድ አጣንና በቃ ሜቢ በቃ ስራ ላይ እናተኩርና ፈጣሪ ባለው ሰዓት ይሁን ብለን አስበን እኮ እንዴት መለየት ይቻላል? አንቺ አሁን ሴት ነሽ አይደል? በእናንተ በኩል ማትፈልጉት እናንተ ወንዶች ማለት ከምን አይነት ሰው ጋር እንዳይሆኑ ነው ሰዎች ፎሎወርሶችን መክራቸው። አንቺ ምን አይነት ሴቶች አሉ? መጥፎና ጥሩ ሴቶች አሉ። ጥሩና መጥፎቹ እንዴት መለየት ይቻላል ብለሽ ታስቢያለሽ? ከጊዜ ቆይታ በኋላ ይለያሉ። ከጊዜ ምን ያህል ጊዜ? የተወሰነ ጊዜ መሀል ላይ ሁሌ መቼም እያስመሰሉ አይቆዩም። ሰው እውነተኛ ባህሪያቸው ይወጣል። ያኔ ከነሱ መጠንቀቅ አለባቸው። ከነሱ መራቅ አለባቸው። እውነተኛ ጸባያቸው ይወጣል ከጊዜ በኋላ። በዛ ጊዜ ውስጥ አሁን ወንዶች ደግሞ በጣም ጋሪሽ ናቸው። በጣም ያሳዝናል። ቶሎ አታሽድ እንሆናለንና በዛ ሰዓት ተጎድተን ምናምን ብዙ ነገር ኢቭን ሱስ ውስጥ ምናምን የሚገቡ ልጆች ምናምን ራሱ አሉ። በቃ በጣም ልባቸው በመሰበር ምናምን ማለት ነው። ያ ጊዜ ይጎዳቸዋል በጣም። ሴት ትጎዳለች በመትለው ብቻ ሳይሆን ወንድም ይጎዳል። በጣም ወንዶች ይጎዳሉ። ገባ? ከሴቶች የባሰ በጣም አሁን ትንሽ ወንዶች ናቸው የሚጎዱት በጣም ትንሽ። ብዙዎቹ ሴቶቹ ለመጉዳት ራሱ የሚያስቡት ከዚህ በፊት የተማሩበት ነገር ስላለ ነው። ገባ? ስለተጎዱ ነው። እና እንደዛ ነው። ምን እንደዛ ነው? አይንሽን እያየው እየሰማሽ ነው። ተባከህ አታውጣኸኛል። እውነት አልሰማኸኝም ነበር ያልኩት። እንዴ ብዙ ሰው ይሰማሻል ግን የምትይውን እንደዚህ ቆንጆ ይሆንሽ እንዳንተ ትዝ ይላሉ እንጂ ሰሙኛል። አላይሽምሽ ከዚህ በኋላ አላይሽም። እውነት በደምብ በአይንሽ ያጠመድሽው ይመስልሻል? ኦፍ ኮርስ አዎ በደምብ። እኔን በአንድ ቀን ማጥመድ በጣም ከባድ ነገር ነው። ቢሆንም ግን የተወሰነ ጥሩ ኢንቴንሽን አላት ብዬ አስባለሁ። ጥሩ ነው ግን ሙሉ ለሙሉ አላጠመደችኝም። ገና የሚቀር ነገር አለ። ሪሌሽንሺፕ ላይ ኑሮኛ አቅም አልሽኝ አይደል? ሰው ሪሌሽንሺፕ ላይ የሚጣለው ለምን ይመስልሽ? ያለ መስማማት ጉዳይ ኮርስ ቢስማሙማ አይጣሉም። ሰው ስላልተስማሙ ይጣላሉ። ስላልተስማሙ ነው የሚጣሉት። ምንድነው የምማረው ነበር ያልሽ? ምንድነው ያስማማቸው ብለህ መጠየቅ ትችላለህ። ከምትሳደብሽ ምን አየሳደብኩ አይደል? ግምት እየወሰድኩ ነገር ምን ላይ ያስማማቸው ይችላል? አለመተማመን አያስማማም። የማይተማመኑ ከሆነ የማይደማመጡ ከሆነ እኔ የበላይ ምናምን የሚባባሉ ከሆነ ሪሌሽንሺፑ ሊቆይ አይችልም። ኦኬ መተማመን አለባቸው።
ውሸት ካለው ጭራሽ አይቆይም። ምን አይነት ውሸቶች? ለምሳሌ ምንም አይነት ውሸት አያስፈልግም። እንዲኖር አትፈልጊም? አዎ አያስፈልግም። ለዛ ነው እምነታቸው ላይ ጠንካራ የሆኑ ወንዶችን ምርጫሽ የምታደርጊ? አይ እምነት ጠንካራ የሚሆኑ ሰዎች እኮ ይዋሻሉ። ራናሽ አንተን አላካተትኩም ሰው ግን ይዋሻሉ። እንደሱ አይነት ሰዎች ግን ማይዋሽ ማለት ሊዋሽ እኮ ይችላል። ግን እንዴት ነው ማያጣላው ውሸት? አሁን ለምሳሌ እየጠበኩህ ነው፣ የት ደረስክ፣ ደርሻለሁ ምናምን አይነት ወሬ ይሄ አያጣላም። ገባ? እነዚህ ውሸቶች ኖርማል ናቸው። ግን ሊያጣሉ የሚችሉ ውሸቶች አሉ፣ በጣም ከባባድ። ምን አይነት ነው? ያለበትን ቦታ መዋሸት። ሰው እንደዛ ይዋሻል? አይገርምም? በጣም የሚገርም ነገር። ኧረ በስመ አብ ከባድ ነው፣ አስፈሪ ነው። እንደዚህ ከሆነ እኔ አልገባም። በጣም እንደዚህ አይነት እንደዚህ ውሸት ያለበትን ለምን ይዋሻል? ሴቶችም እንደዚህ ያደርጋሉ። ሴቶች ብዙ ጊዜ ታማኞች ነን፣ አንዋሽም፣ ውሸት አናውቅም። ስንዋሽም ይታወቅብናል። እንደዚህ ብላችሁ ነው የምትዋሹት? ሲጀመር ይሄ ራሱ ውሸት ነው ሳይሆን ይሄ እውነት ነው። እሺ መጀመሪያ እኔ እንዳየሽ አትራክተር ነበርሽ? በስመ አብ ወልድ። አንቺ ረፊ እንደዚህ አይደለሁም። ቲክቶክን ስለማውቀው ቲክቶክ ኮንተንት ስለማውቀው አትራክተር ነበርኩ። እጭ ምናምን ያልሽው ስታይኝ መጀመሪያ እንዴት ይሄ አሸነፈ? ይሄ ሪከርድ እየተደረገ ነው። ይቆረጣል። አይገባማ። የምር ደብሮሽ ነበር እኔ ስመጣ? አንቺ ሁሉም ሰው እንደ ኮንተንት ነው የሚመስልሽ ማለት ነው? ያ እኔ እውነት ነው የሚመስለኝ። ዝም ብዬ ነው እየደከምክ ካሉት በቃ ጨርሰን እንትን። ግን አይ እንደ ኮንተንት አይደለም። አይደለም። እሺ ምግባችን ደርሷል። ያው የምትወደው ምግብ ነው የመጣላት። ክትፎ። ሴቶች በብዛት አሁን ክትፎ ቁርጥ ምናምን ነው የሚመቻቸው። ያ ይወዳሉ፣ እንወዳለን። ትወዳላችሁ? እሺ ማንኪያ አለልሽ? እሺ መጀመሪያ እንዳየሽኝ በጣም አትራክቲቭ ነበርሽ? እንዳጎርስሽ ማለት አልነበርኩም? እንዲህ ይሁን እንዲህ ይቀጥል። አልነበርኩም ብላ ይቀጥል። አስቀምጪ። ቢጫ አይብ ነው ነጭ አይብ ነው ይመች? አይብ አልወድም። አይብ ማትወጂ? አይብ ቬጅቴሪያን ነሽ እንዴ? ካላጎረስከኝ ያለች ታስቸገር ነበር ጋይስ። ከካሜራ ጀርባ ከምን አማራጭ አለች? ላጉርሳትኝ። አንቺ አይብ ነው ያጎረስሽኝ። አልረሳሁትም። በስመ አብ ያንን አደርጋለሁ ብዬ ነበር። የእኔ ቆንጆ አይዞሽ። አጎራረስ አትችልም። አንቺ ነው አትችልም። ድጋሚ ነው ሞክርልሽ ወይስ ዝም ብለሽ እራስሽን በይ? የራሴን በላለሁ። ሂድ ምናምን ልትይ አይደለም? ተናደሽ እንዴ? አሪፍ ነው ምግቡ። በደንብ ቢ ከዚህ በደንብ አጣፍጠሽ ነው የምትሰሪው አንቺ? ሰሪ በደንብ ባለሙያ ነኝ። ባለሙያ ነሽ? በደንብ። አሁን ክትፎ ሰራ መጀመሪያ ሙሉ የሚደረገው ቂቤ፣ ሚጥሚጣ ምናምን ተደርጎ መጀመሪያ ስጋ ይገዛል። አሁን እንትሻል ባላቅኔ ነው አንቺ? አይ ቤታችን ስጋ አለ። ለዛ ነው ብዬ ነው። ብቻሽን ነው የምትበይው ማለት ነው? አታጉርሺ ምናምን ለሰው ይመች። አጉርሺ ማለት እኮ ኖርማል ነገር ነው። አጉርሰሃለሁ። ቆይ እኔ ላጉርስሽ በደንብ። የቅድሙ አይብ ስለነበረው ጋይስ በጣም ደብሯት ነበረ። ያለ አይብ ላጉርስሽ። ቆይ ሚጥሚጣ ይኑረው። ይሄኛው ሳይመች እንጂ ሚጥሚጣ ይበዛል። ለከትል
ቶሎ ነው የምጨርሰው ጋይስ። እሷም እስካሁን ሳጉርስ ማለት ምንም እየበላሁ አይደለም። ያ አንተ ማንኪያ ያላጉርስ አይብም ማለት ትንሽ የሚጥምጣ ማጉራሱ 5 ከ10 ሰጥቻለሁ። 5 ከ10 አሁን እንጂ ምን ነሽ ነው እየበላሁ ግልጽ አይደለሽም ማለት ነው። አይ ግልጽ ነኝ ግን 5 ከ10 አይገባውም ብዬ። ስንት ነው የሚገባው አጉራሽ? ምክንያቱም ምን መሰለሽ እዚህ ጋር ሁሉም ምግብ አለ አይደል? የመጣው እንዳለ መቅመስ እፈልጋለሁ። አንዱን ብቻ አድርገሽ ወይ እንዳያልቅ ነው ምንድነው የፈለግሽው? አንዱን ከዛ ይሄን ጨምር እያልኩኝ መሆን ነበር። እሺ እንደዛ ስላልክ ብቻ 8 ከ10 ይገባዋል። 5 ከ10 አይገባውም። ለምን 8? ስለጎረስኩ ብቻ ነው 8 ከ10 ይገባዋል። አላጎርስም ከዚህ በኋላ እና ጎረስኩሽ 10 ከ10ዎች ናቸው። አልነበሩ አይብ እንደማልወድ ነግሬህ ነበረ። ለዛ አይብ አጎረስከኝ። ከዛ ረስቼ እና እንደማትወጂ እርግጠኛ መሆን ነበረብኝ። አትወጂም፣ ስለዚህ አምንሻለሁ ማለት ነው ከዚህ በኋላ። ኦኬ በተግባር ነው የምታምነው እንጂ እየነገርኩህ አታምነኝም። ብቻ አጎራረሱ 2 ከ10 ነው የሰጠው። 2 ራሱ አይገባህም ነበረ። ስንት ነው የሚገባው? 0 ጭራሽ 0 ነበር የሚገባው። ስላጎረስከኝ ብቻ እሺ 1 ከ10 1 ከ10 ያ የሁለተኛው አሪፍ ነው። የሁለተኛው አንተ እንደሰጠኝ 6 ከ10 በጣም ቅር ስላለኝ አንድ ጉርሼ ነው ማውራሽ። ምንም እየጎረስክ ጉርሼን ስታጣጥል ነበረ 2 ከ10 ምናምን ብላ እልህ አይባታለሁ ልጅቷ ላይ እልህኛ ነች ምናምን፣ ግን የከፋ ክፋት አለባት ብያለሁ። ጥሩ ልጅ ትመስለኛለች፣ ጨዋ ነገር ነች ምናምን ደስ ይላል። በጣም ግልጽ ሰው ነህ ይለኛል ብዙ ሰውና የዋህነቴን ራሱ አይኔን አይቶ ምናምን ነው የሚለዩት። እኔ ግን አለያሁትም። እንደዛፍ ነው ምን ቀረሽ? አሁን አሳ ተሰርቶልሽ የበላይ ሲሆን ይሻል። እሺ የዋህነት ከዛ ሪዝ ተደርገሻል ስለ ዱለት ምናምን ብዬ አሰማምጨሻል። እዛውን እያጎረስኩሽ ምናምን እያሳብኩሽ ምናምን ሁሉ ነገር የተደረገ ሰው እንዴት ነው እንደዚህ ቁጭ ብሎ የሚያወራው? ዝም ብለሽ ታስቢ እኮ የዋህ አካል መሰልኩሽም ጥያቄዎችን ጠይቂኝና እንድነግርሽና እንድንተማመን ነው። እኔ መተማመን በጣም ቁልፍ ነገር ነው ብዬ ነው የማስበው አንድ ሰው ጋር። ለዛም ነው እኔ በደንብ እውነታ ላይ ተመስርቼ ነው ሁሉንም ነገሮች ማደርገው። እስከ ዛሬ ለምን ሪሌሽንሺፕ ውስጥ አልገባህም? ለምን አልጀመርክም? እንዳልኩሽ ነው እኔ ለሪሌሽንሺፕ ዝግጁ ነኝ ብዬ አላስብም ነበር። ስራዎቼ ላይ ማተኮር ነበረብኝ። በጣም ቢዚ የሆንኩ ሰው ነኝና ፕላስ ደግሞ ሴቶችን አላምንም ከጓደኞቼ ምናምን ኤክስፒሪየንስ የተነሳ ሴቶችን ብዙ አላምናቸው ምናምንና ያስፈራኛል ሪሌሽንሺፕ። ኦኬ ለዛ ነው ያልገባኸው እስካሁን። አንቺ ግን የዋህ ትመስያለሽ አሁን ሳይሽ። ካልዋሸሽኝ የዋሸሽ አይደለም እስካሁን ያወራነው ነገር ምንም የዋሸሽኝ ነገር የለም ማለት እርግጠኛ ነሽ? ምግባችንን ጨርሰን ይጠጣ መጥቷል። ወይን ትወጃለሽ? ጊፍት ይዤልህ መጥቻለሁ። ስጦታ የማየት እችላለሁ? ጊፍት አንተ ያመጣው ስለሰጠ እሺ። ምን ይመስልሃል ግን ሳትከፍተው በፊት? ኦኬ የሆነ የሚንገጫገጭ ነገር አለ። ብርጭቆ ምናምን አይደለም ማለት ምክንያቱም ብርጭቆ አለ። ብርጭቆ እየመሰለኝ ነው። እዛ ብርጭቆ እንዳወጣሁት የሆነ ነገር ልታረጊ ምናምን አስበሽ ከሆነ ያ ምን ላደርግ? ምን ይደረጋል? ብርጭቆ አክቹሊ ብርጭቆ አይደለም።
መጠጫ ነው። ያ በዚህ ጠጣ ሁሌ እኔን እያስታወስክ አይመስልም? ማግ ጋይስ ግን ወደ ማንቆርቆሪያ ነው የሚቀርበው ከማግ ይልቅ እና ውስጥ ቤታችሁ ያላችሁ ሰዎችም እንደምትረዱኝ እርግጠኛ ግን ያምራል። ፓሪስ ነው ስትጠጣው እኔን አስተውሰኝ ብላለች እና ያለን ወደፊት ማንቆርቆሪያ ለመሰጣጣት ደርሰናል ብያለሁ። ወይ አሪፍ ነው፣ በጣም ደስ ብሎኛል። ይሄን ስጠጣ በዚህ ስጠጣ አንቺን ያስታወስኩ እንድታ ተማም ሰከና እኔም ጊፍት ይዘሽልኝ እንደምትመጪ ስላወቅኩኝ እኔም ጊፍት አዘጋጅቼልሽ። ኦኬ እሺ ጊፍቴን ላሳይሽ። ያ ስጠኝ እንጂ ይሄን ጊፍት በጣም ይገባሻል ብዬ አስባለሁ። እሺ እና መጀመሪያ ቀን ካየሁሽ በኋላ ምናምን አስቤበት አገናዝቤ ምናምን ያዘጋጀሁልሽ። ኦኬ ብዙ ሰዎች ይሄንን እድል አላገኙም። ይሄን ጊፍት ሰጥሽ አንቺ የተለየሽ ሰው ነሽ ብዬ ነው እና እንደምትወጂው እርግጠኛ ነኝ። ካንቺም በሳይዝም ይወጣል ካስተዋልሽ። ያ ምን ይመስልሽ? ያዡና ገምች። ድምፅ የለውም። ፍሬም ነገር ያ ያምራል። ሙሉ ለሙሉ ይገባሻልና እዚህ በኋላ ምንም የሚቆጭሽ ነገር አለ ብዬ አላስብም። ያው ወድጄዋለሁ። አሪፍ ጊፍት ነው። ቴንክ ዩ። የሰጠኝን ጊፍት በጣም ወድጄዋለሁ። ኤክስፔክት አላደረኩትም ጭራሽ ምንም እና ተሰጥቶኝ ማያውቅም ከዚህ በፊት እንደዚህ አይነት ጊፍት እና አመሰግናለሁ ስለሰጠኸኝ እና ወድጄዋለሁ ጊፍቱን። ስጦታሽን ወድጄዋለሁ እኔ። በጣም አሪፍ ጊፍት ነው። ማስታወስሽ ይሆናል ይሄን በዚህ ስጠጣ ወር ሜቢ ሳንቆርቁር አፉ ጋር ጠበብ ስላለ ነው በዚህ ያ ዲዛይኑ ነው። ይሄን ሰሌክት ያደረግሽበት ምክንያት ምንድን ነው? ቀይ ምንም ስጠጣ እንድታስታውሰኝ ይሄንን እቃ ስትጠቀማ እንድታስታውሰኝ። እንቺ አስታውስሻለሁ ይሰራል ብዬ አስባለሁ። አመሰግናለሁ። ማጎች እንዲህ ክድን የሚደረግ እንዲህ የዞረ ማግ ባይዘ ይቻላልከም የመጀመሪያ ነው። አመሰግናለሁ። እኔም ወድጄዋለሁ ጊፍትህን። ሩሜ አስቀምጠዋለሁ። 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 እና ኦቨርኦል ኤክስፒሪየንሱ በጣም ደስ ብሎኛል። ኩክ ያደረኩትን ነገርም ስለወደድሽው አመሰግናለሁ። እዛ የነበረው ነገር ደስ ይል ነበረ። ኢንጆይ አድርጌዋለሁ ሞመንታችንን። ሰከንድ ዴት የሚኖራችሁ ይመስልሻል? ያ ሜቢ ጥሩ ልጅ ነው። ይኖረናል ብዬ አስባለሁ። እኔም ወድጄዋለሁ። ውሏችንን ወድጄዋለሁ። ኩክ ስላደረክልኝ በጣም አመሰግናለሁ እና ጎበዝ ነህ፣ በርታ። ስለ ጉርሻውም መቀላቀል የምትፈልጊ ነገር ካለ? ስለ ጉርሻውም አመሰግናለሁ። ትችላለህ፣ በቃ ጎበዝ ነህ። ሰከንድ ዴት ሜቢ ሊኖር ይችላል። በየቤታችሁ ናችሁ የምትመለከቱን። አሪፍ ውሎ ነበረ። ደስ ብሎናል አይደል? ደስ ብሎናል። ስለተከታተላችሁ እናመሰግናለን። መልካም የገና በዓል ይሁንላችሁ። ለጉርሻ ጋንግ ቤተሰቦች፣ ለቤተሰቦቼ፣ ለጓደኞቼ፣ ለሁላችሁ ለክርስትና እምነት ተከታዮች በሙሉ መልካም በዓል ይሁንላችሁ። አመሰግናለሁ። እሺ፣ ሙሉ ለወንዶች ማህበር አባላት በሙሉ እንኳን አደረሳችሁ ለገና በዓል። መልካም በዓል ይሁንላችሁ። 2026ንም ይዘናል። ይሄ አመት የአሸናፊዎች አመት ነው። ይሳካልናል። ያሰብነው ነገር እንዳለ የሚሳካልን አመት ይሁን። በጣም መጥፎና ተጨቃጫቂ ምናምን አይነት አድርጋችሁ ስስሉኝ የነበሩ ሴቶችም ያ ሌላ ሳይዴ እንዳያችሁና አደገኛ እንደሆንኩ ተረዳችሁ ይመስለኛል።
እና ዘሁል ግን አሪፍ ጊዜ ነበረ። እንኳን አደረሳችሁ ማለት ፈልጋለሁ ለበዓል ለገና በዓል እንኳን አደረሳችሁ እንኳን አደረሰን። የዛሬው የገና በዓል ጉርሻ ጋንግ ይሄን ይመስል ነበረ። ለሁላችሁም መልካም በዓል።